ይችን ምን እናደርጋለን? ይችኛዋን ዜሮ የሚያመጣትን እንፈልግ። ፋክተራይዝ ነው ኳድራቲክ ስለሆነ ምን እናደርጋለን? ኤክስ ስኩዌር ፕላስ 5x ፕላስ 6 ኢኳልስ ቱ 0 ነው። ይሄ በኳድራቲክ ሲደመሩ 5 የሚሰጡ ሲባዙ ደግሞ 6 የሚሰጡ ቁጥሮች ማንና 2 እና 3 ናቸው። ስለዚህ x ፕላስ 2 ታይምስ x ፕላስ 3 ኢኳልስ ቱ 0 እንላለን። ይሄኛው አንደኛው x ፕላስ 2 ኢኳል ቱ 0 ነው። ኦር x ፕላስ 3 ኢኳልስ ቱ 0። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እቺን ወደዛ አንደኛው ማይነስ 2 ነው። ኦር ሌላኛው ደግሞ ምን ይሆናል? ማይነስ 3 ይሆናል ማለት ስለዚህ አሁን ዶሜን ኦል ኢኳልስ ቱ ኦል ሪል ነምበር ዊዛውት ኔጌቲቭ 2 እና ኔጌቲቭ 3 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሰላም ተማሪዎች እንዴት ናችሁ? ይህ ሰክሰስ የጥናት ማዕከል የሚያዘጋጀው የ11ኛ ክፍል የማትማቲክስ ሌሰናችን ላይ የምንገኘው በዛሬው ዕለት ተማሪዎች ስለ ራሽናል ኤክስፕሬሽን ኢንኢኳሊቲ ወይም ደግሞ ዩኒቱን የምናይበት ሌሰናችን ነው። አሪፍ ጊዜ አብራችሁን ከኛ ጋር ታሳልፋላችሁ። በዛሬው ሌሰናችን የምናየው በጣም ቤዚክ የሚባሉ ፖይንቶች ራሽናል ኤክስፕሬሽን ምንድነው የሚለውን ዲፋይን እናደርጋለን። ዲፋይን ካደረግን በኋላ ራሽናል ኤክስፕሬሽን ነው ወይስ አይደለም የሚለው በደንብ ከለየን በኋላ ደግሞ እንደገና ደግሞ የራሽናል ኤክስፕሬሽን ዶሜን ምንድነው የሚለውን በደንብ የምናይ ነው የሚሆነው ማለት ነው። ዋት ዘ ዶሜን ኦፍ ራሽናል ፋንክሽን እንዴት ስለምንፈልግ የሚለው እናያለን። ከዛ በኋላ ደግሞ ሲምፕሊፊኬሽን ኦፍ ራሽናል ፋንክሽን በደንብ እናያለን። እንዴት አድርገን ነው ሲምፕሊፋይ የምናደርገው፣ እንዴት አድርገን ነው ኮመን ፋክተር ኑሜሬተር እና ዲኖሚኔተር እንደምናወጣው የሚለውን በደንብ እናያለን። ይህንን ካየን ደግሞ ቤዚክ የሚባሉ አራቱን ኦፕሬሽኖች ራሽናል ኤክስፕሬሽን ላይ እንዴት አድርገን አፕላይ እናደርጋለን፣ እንዴት እንደምራለን፣ እንዴት እንቀንሳለን፣ እንዴት እናባዛለን፣ እንዴት እናካፍላለን የሚለውን በደንብ እናያለን። እንዲሁም ደግሞ እነዚሁን ካየን በኋላ ደግሞ ዲኮምፖዚሽን እንዴት አድርገን ራሽናል ኤክስፕሬሽን እንዴት አንድን ራሽናል ኤክስፕሬሽን ወደ ሁለትና ከዛ በላይ ወደ ሆኑ ሲምፕለር ወደ ሆኑ ፓርሻል የሆኑ ፍራክሽኖች እንዴት ዲኮምፖዝ እናደርጋለን የሚለውን በደንብ የምናያለን። ከዚህ በተጨማሪ ደግሞ መጽሐፋችሁ ላይ ያሉ ኤክሰርሳይሶችን በሙሉ አንድ ባንድ እየሰራን ነው የምንሄደው። አይሆፕ ከኛ ጋር አብራችሁ አሪፍ ጊዜ አሳልፉ ተማሪዎች። ለዚህ ቻናል አዲስ የሆናችሁ ተማሪዎች ካላችሁ ደግሞ ቻናላችንን ሰብስክራይብ እና ላይክ ማድረጋችሁን እንዳትረሱ። ቴሌግራም ቻናላችን ላይ የተለያዩ ጥያቄዎች ስለሚለቀቁ ቴሌግራም ቻናላችንን ጆይን አድርጉ። አይሆፕ አሪፍ ጊዜ ከኛ ጋር ታሳልፋላችሁ ብለን ተስፋ እናደርጋለን። ቀጥታ ወደ ክላሳችን ማለት ነው። በጣም አሪፍ። ኦኬ ዲፋይን እናድርገው። ራሽናል ኤክስፕሬሽን የሚለው ዴፊኒሽን ከዋናው ጋር ከማን ጋር ከራሽናል ነምበር ጋር አያይዙት። ራሽናል ነምበር አስታውስ ከሆነ ሎወር ግሬድ ላይ ራሽናል ነምበር ማለት በኪው ይወከላል። ራሽናል ነምበር ማለት ኤ ኦቨር ቢ የተቀመጠ ግን ቢ ዲፈረንት ፍሮም 0 እና ግን ኤ እና ቢ ምን ይሆኑ አን ኤሌመንት ኦፍ ኢንቲጀር ብለን ራሽናል ነምበርን ዲፋይን አድርገናል አይደል? ሎወር ግሬድ ላይ በጣም አሪፍ ተማሪ። እሱ ኮንሴፕት እንዳለ መጥቶ ራሽናል ኤክስፕሬሽን ላይ አፕላይ እናደርገዋለን። ራሽናል ነምበር ላይም አፕላይመንት ኤክስፕሬሽን ላይ አፕላይ እናደርገዋለን። ራሽናል ኤክስፕሬሽን አፕላይ ዲፋይን ስናደርገው ምንድነው እዚህ ጋር ኢንቲጀር ነው ኤ ኦቨር ቢ ብለን ኢንቲጀር ነበር። እዚህ ጋር ግን ጊቨን ቱ ፖሊኖሚያል ሁለቱም ፖሊኖሚያል መሆን አለባቸው። ለምን ከላይና ከታች ያሉ እዚህ ጋር ኢንቲጀር ስንል ነበር። እዚህ ጋር ግን በፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ፎርም የተቀመጠ ማንኛውም ፖሊኖሚያል ምን ይሆኑ ፒ ኦፍ ኤክስም ኪው ኦፍ ኤክስ ምን ይሆኑ ፖሊኖሚያል መሆን አለባቸው። የመጀመሪያው ፖሊኖሚያል መሆን አለባቸው። ፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ፎርም የተቀመጠ ማንኛውም ኤክስፕሬሽን ምን ይባላል? ራሽናል ኤክስፕሬሽን ብለን እንጠራዋለን ማለት አሶይ አሁን ኪው ኦፍ ኤክስ ዲፈረንት ፍሮም 0 ይላል አይደል? እዛ ራሽናል ነምበር ላይ እዚህ ጋር ቢ ዲፈረንት ፍሮም 0 ስንል የነበረው ለምን ዲኖሚኔተር 0 ስለመሆን ስለማይችል እሱን የሚያሟላ በሙሉ ምን ይባላል? ራሽናል ኤክስፕሬሽን ነው። አር ኦፍ ኤክስ እንኳን ምን ራሽናል ኤክስፕሬሽን ማለት ምንድነው? በፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ፎርም የተቀመጠ ማንኛውም ነገር ዌር ኪው ኦፍ ኤክስ ዲፈረንት ፍሮም 0 ግን ፒ ኦፍ ኤክስም ኪው ኦፍ ኤክስ ምን ይሆኑ ፖሊኖሚያል ፋንክሽን ተብለው የሚጠሩ ከሆነ በዚህ መልክ የሚገለጽ ማንኛውም አይነት ነገር ራሽናል ኤክስፕሬሽን ብለን እንጠራዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሌላው ኑሜሬተር እና ዲኖሚኔተር ያው ታውቃላችሁ። ከላይ ያለው ወይ ደግሞ እዚህ ጋር ፒ ኦፍ ኤክስ የምንለው ኑሜሬተር ይባላል። ከታች ያለው ደግሞ እዚህ ጋር በዚህኛው ኪው ኦፍ ኤክስ በኋላ በኤግዛምፕል እናየዋለን ዲኖሚኔተር ይባላል። ራሽናል ነምበር ነው። ታስታውሱ ከሆነ ፍራክሽን ላይ ኤ ኦቨር ቢ የተቀመጠ ከላይ ያለው ይሄ ኑሜሬተር ይባላል። ይሄኛው ደግሞ ዲኖሚኔተር ይባላል። ይሄኛው ኑሜሬተር ይባላል ብለን ስለምንለው የነበረው ነው። ይሄ እሱ ምንም የተቀየረ ነገር የለው። ሐሳቡ ተመሳሳይ ስለሚሆን ማለት ነው። በጣም አሪፍ። ኦኬ ኤግዛምፕል እስኪ የመጻፋችሁን ኤግዛምፕል እንዴ ምንድነው የሚለን which of the following are rational expression? አሁን እኛ ምንድነው
ራሽናል ኤክስፕሬሽን ማለት ምን ማለት ነው? ፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ሆኖ ግን ፒም ኪው ምን የሆነው ፖሊኖሚያል ፋንክሽን ሆኖ ማለት ሶ የመጀመሪያው ኤ ለምሳሌ 2x + 3 ኦቨር 5x² + 9x - 4 ነው። ሶ የመጀመሪያው ፒ ኦፍ ኤክሱ የመጀመሪያው በዚህ ፎርም የተቀመጠ ነው። ፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ፎርም የተቀመጠ ነው። ሶ ከዛ በኋላ ምንድነው ፒ እና ኪውን ምን መሆናቸውን ቼክ ማድረግ ነው፣ ፖሊኖሚያል መሆናቸውን ቼክ ማድረግ ነው። ሶ ይሄኛው ፖሊኖሚያል ፋንክሽን ነው፣ ይሄኛውም ፖሊኖሚያል ፋንክሽን ነው። 10ኛ ክፍል ስለ ፖሊኖሚያል ፋንክሽን ስለተማርን ነው። ምናልባት ማስታወስ ከፈለጋችሁ ደግሞ የ10ኛ ክፍል ቪዲዮም እየሰራን ስለሆነ ፖሊኖሚያል ፋንክሽን ላይ የሰራነው ቪዲዮ ስላለ ቪዲዮውን ማየትም ትችላላችሁ ማለት ነው። ምናልባት ስለ ፖሊኖሚያል ፋንክሽን ማወቅ ከፈለጋችሁ ማለት ነው። ስለዚህ ይሄ ምን ይሆናል ማለት ነው? ራሽናል ፋንክሽን መሆን ይችላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ኦኬ ዲ ምንድነው የሚለው x ኪዩብ ፕላስ 3x ማይነስ 1 ኦቨር እዚህ ጋር የለም በውስጥ ታዋቂነት አንድ ይባላል አይደል? ማንኛውም ቁጥር ዝም ብሎ ከተጻፈ በውስጥ ታዋቂነት አንድ አለ ይባላል አይደል? ስለዚህ ይሄኛውም ፖሊኖሚያል ነው፣ ኮንስታንት ፖሊኖሚያል ነው የሚባለው ይሄ። ይሄኛውም ዲግሪ ስሪ ፖሊኖሚያል ነው። ስለዚህ ይሄ ምን መሆን ይችላል? ራሽናል ኤክስፕሬሽን መሆን ይችላል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እሺ እዚህ ጋር እንምጣ። ቢም በተመሳሳይ 6x ኪዩብ ፕላስ 4x ማይነስ 7 ኦቨር x ስኩዌር ፕላስ 1 ነው። ሶ ይሄኛውም ፖሊኖሚያል ነው፣ ይሄኛውም ፖሊኖሚያል ነው። ስለዚህ ቢም መሆን ይችላል ፖሊኖሚያል ማነው ራሽናል ኤክስፕሬሽን መሆን ይችላል። ዘሴም ሲ ኮንስታንት ፖሊኖሚያል ከታች ዲግሪ ስሪ ፖሊኖሚያል ነው። ይሄ ራሽናል ኤክስፕሬሽን መሆን ይችላል። ይሄኛው ግን ከላይ ያለው ፖሊኖሚያል ነው፣ ከታች ያለው ግን ይሄ ፖሊኖሚያል አይደለም። ይሄኛው ፖሊኖሚያል ነው ፒ ኦፍ ኤክሱ ኦቨር ኪው ኦፍ ኤክስ ፎርም ተቀምጦ ግን ፒ ኦፍ ኤክስ ነው። ኪው ኦፍ ኤክስ ግን ፖሊኖሚያል ባለመሆኑ ምክንያት ይሄ ምን አይሆንም ማለት ነው? ራሽናል ኤክስፕሬሽን መሆን አይችልም ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ኦኬ ኤክሰርሳይዝ 2.1 የመጻፋችሁን ምን ይለናል? which of the following are rational expressions ስለሚለን so which of the following expressions are rational expressions so በዚህ መሰረት ኤ ራሽናል ኤክስፕሬሽን ነው። ለምን? ፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ የተቀመጠ ነው። ሁለቱም ፖሊኖሚያል ናቸው። ይሄ አይደለም። ለምን? ይችኛዋ ፓወሯን አያችሁ አይደል? አንድ ኤክስፕሬሽን ፖሊኖሚያል ነው ከተባለ ምንድነው ፓወሮቹ ምን መሆን አለባቸው? ነን ኔጌቲቭ ኢንቲጀር መሆን መቻል አለበት። ዛት ሚንስ ዜሮ እና ግን ኢንቲጀር ፖዚቲቭ ኢንቲጀር ዜሮ እና ፖዚቲቭ ኢንቲጀር 1 2 3 ነው እንጂ በፖሊኖሚያል ፋንክሽን ፓወር ፍራክሽን መሆን አይችልም፣ ዴሲማል መሆን አይችልም፣ ኔጌቲቭ መሆን አይችልም ማለት ነው። ስለዚህ በዚች ምክንያት ይሄኛው ራሽናል ኤክስፕሬሽን መሆን አይችልም። ይሄኛውም በተመሳሳይ አይሆንም። ለምን? እዚህኛዋ እዚህ ጋር ያለችዋ ኤክስ ዘ ፓወር ኦፍ 1 ኦቨር 2 ማለት ነው። በሌላ አባባል እዚህ ጋር ፓወሯ የተለየ ስለሆነ ይሄ በዚህ አይሆንም። ይሄኛው ግን በደንብ መሆን ይችላል። ለምን? ኦቨር 1 ማድረግ ስለምንችል ቅድም ከላይ እንዳየነው ማለት ነው። ይሄ መሆን ይችላል። ለምን? ይሄኛው ሲወጣ ምን አድርጎ ይወጣል መሰላችሁ? ወይ በደንብ ላሳያችሁ። ኤክስ ዘ ፓወር ኦፍ 4 ፕላስ 4x ስኩዌር ፕላስ 4 ማለት x ስኩዌር ፕላስ 2 ዘ ሆል ስኩዌር ማለት ነው። ስለዚህ ይሄኛው ምን ሆነ? ይችኛዋ በዚህ ትጠፋለች፣ በራዲካሉ ይጠፋል። ስለዚህ ምን ሆኖ መውጣት ይችላል ማለት ነው? x ኪዩብ ማይነስ ማነው ሶሪ x ስኩዌር ማይነስ x ኦቨር x ስኩዌር ፕላስ 2 ሆኖ ስለሚወጣ ማለት ነው። ግልጽ ነው ተማሪዎች? ስለዚህ ይሄኛው ደግሞ ከላይም ከታችም ያለው ፖሊኖሚያል ስለሆነ ሶ ይሄኛው ፖሊኖሚያል ፋንክሽን መሆን ይችላል። ሶ ይሄንን የስ እንላለን ማለት ነው። በጣም አሪፍ ግልጽ ነው ተማሪዎች? ኦኬ ፋይን። ሶ አሁን ዲፋይን አደረግን ማለት ነው። ዴፊኒሽኑን በደንብ አየን። የአንድ ኤክስፕሬሽን ብትሰጠን ራሽናል ኤክስፕሬሽን ነው ወይስ ምንድን ነው የሚለውን በደንብ መለየት እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከዚህ በኋላ ደግሞ ቅድም መጀመሪያ ዶሜን ደግሞ እንፈልጋለን። ሶ አንድ ራሽናል ኤክስፕሬሽን ፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ከተቀመጠ የዚህ ራሽናል ኤክስፕሬሽን ዶሜን ማለት ዘ ሴት ኦፍ ኦል ሪል ነምበር ኤክሴፕት ከታች ያለችዋን ዜሮ የሚያመጣ ማለት። ለምን? ዲኖሚኔተር ካንኖት ቢ ዜሮ ነው። ዲፈረንት ፍሮም ኪው ኦፍ ኤክስ ዲፈረንት ፍሮም ዜሮ ማለት ከሱን ውጭ እናደርግና ለምሳሌ አሁን እንዲህ ነው ሰላም። ለምሳሌ 1 ኦቨር ኤክስ ቢባል ይሄ ራሽናል ኤክስፕሬሽን ነው አይደል? ለምን? ይሄኛው ከላይ ያለው ኮንስታንት ነው፣ ከታች ያለው ዲግሪ ዋን ነው። ግን ዶሜኑ እዚህ ጋር ማን ነው አንዲፋይንድ የሚያመጣው? ኤክስ ኢኳል ቱ 0 ቢተካ 1 ኦቨር 0 አንዲፋይንድ ይሆናል አይደል ተማሪዎች? በጣም አሪፍ። ስለዚህ የዚህ ራሽናል ኤክስፕሬሽን ከዜሮ ውጭ ማንኛውም ሪል ነምበር ቢተካ እዚህ ውስጥ ሳቲስፋይ ያደርገዋል ነው። ስለዚህ ዶሜን ማለት ዘ ሴት ኦፍ ኦል ሪል ነምበር ዊዛውት ዜሮ ለዚህ ማለት ነው። ለዚች ሶ በዚህ ወይ እንረዳዋለን ነው። ሶ ዴፊኒሽኑም እንደምናየው ጊቨን የራሽናል ኤክስፕሬሽን ፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ይለናል። ሶ ዘ ሴት ኦፍ ኦል ሪል ነምበርስ ኤክስ ሳይዝ ዛት ኪው ኦፍ ኤክስ ዲፈረንት ፍሮም ዜሮ። ለምን? ዛት ሚንስ
ዶሜኑ ማነው ከታች ዲኖሚኔተር 0 መሆን ስለማይችል ነው። ስለዚህ the domain of this rational expression the set of ordinary number without ቀደም ከላይ ሊስት እንዳደረግነው q of x different from 0 የሚለውን እናያለን። ሶ ኤግዛምፕል እስኪ የመጻፋችሁን ማለት ነው። determine the domain of each of the following rational expression እንምለን። ሶ የመጀመሪያው ሁሉም ራሽናል ኤክስፕሬሽን ናቸው። ያው እዚህ ጋር እንደምናያቸው ሶ የመጀመሪያው የዚህን ዶሜን ለመፈለግ ይችኛዋን 0 የሚያመጣትን ቁጥር እንፈልጋት። መጀመሪያ ምን አድርገን እንደዚህ እናደርጋለን 6x + 3 = 0 እንበልና ማን ነው 0 የሚያመጣት እንብለው። እቺ ወደዛ ስንወስዳት ምን ይሆናል? 6x = -3 ነው ኦቨር 6 ይመጣል። ሶ x ሲቃለል -1/2 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ዶሜን እንልና ዶሜን = ordinary number without -1/2 ማለት ለምን -1/2 እዚህ ጋር ብንተካው ምን ያደርገዋል? 0 ስለሚያመጣው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ኦኬ ይሄኛውን ደግሞ ምን ነው? ሶ ይችን ምን እናደርጋለን? ይችኛዋን 0 የሚያመጣትን እንፈልግ። ፋክተራይዝ ነው ኳድራቲክ ስለሆነ ምን እናደርጋለን? x² + 5x + 6 = 0 ነው። ይሄ በኳድራቲክ ሲደመሩ 5 የሚሰጡ ሲባዙ ደግሞ 6 የሚሰጡ ቁጥሮች ማንና 2 እና 3 ናቸው። ስለዚህ x + 2 ታይምስ x + 3 = 0 እንላለን። ይሄኛው አንደኛው x + 2 = 0 ነው ኦር x + 3 = 0። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እቺ ወደዛ አንደኛው -2 ነው ኦር ሌላኛው ደግሞ ምን ይሆናል? -3 ይሆናል ማለት ስለዚህ አሁን ዶሜን all = ordinary number without -2 እና -3 ይመጣል ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ኦኬ ሲን ደግሞ እንየው። ሶ የመጀመሪያው እቺን 0 የሚያመጣትን መፈለግ ነው ልክ እንደሌሎቹ ማለት ነው። ሶ ምን እናደርጋ x² + 1 = 0 ነው። በሪል ነምበር ሲስተም ውስጥ ይሄኛውን 0 የሚያመጣ ቁጥር የለም። በሪል ነምበር ሲስተም ለማን ነው x ውስጥ ገብቶ ስኩዌር ሲሆን፣ ምክንያቱም ስኩዌር ከሆነ ምንድነው ኔጌቲቭ ከሆነ ፖዚቲቭ ይሆናል አይደል? ሶ ያ ቁጥር ተደምሮ ከአንድ ጋር ተደምሮ 0 ሊያመጣ የሚችል ቁጥር የለም አይደል? ያ ስለዚህ እዚህ ጋር ማንኛውም ቁጥር ቢገባ ችግር የለበትም። ስለዚህ ምን ይሆናል ማለት ነው? ዶሜን እንልና ዶሜን = the set of all real number ወይም ደግሞ ኔጌቲቭ ኢንፊኒቲ አውቶ ፖዚቲቭ ኢንፊኒቲ ማንኛውም ቁጥር ብንተካ ምንም ችግር አያመጣብንም ማለት ነው። ለምን እዚህኛው ጋር ግን ኤ እና ቢ ግን እነዚህን ለፒ እነዚህን ቁጥሮች ቢተካ እዚህ ጋር 0 ስለሚያመጣብን አንዴ ፋይንድ ያደርግልናል። ስለዚህ ከነዚህ ውጭ ነው ለኤም በተመሳሳይ እናደርጋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ዶሜን ለየን ራሽናል ኤክስፕሬሽን ዲፋይን ያደረግን። ሶ ኔክስት ስቴፓችን ምንድነው የሚሆነው? ሲምፕሊፊኬሽን ነው ማለት ነው። ሲምፕሊፋይ እንዴት እናደርጋለን የሚለው ነው። ይሄም በተመሳሳይ ራሽናል ነምበር ላይ ሲምፕሊፋይ እናደርግበት የነበረን ሩል እዚህ ምን ተገብረዋለን ማለት ነው። ኦኬ ለምሳሌ አሁን አዛን ኤግዛምፕል ራሽናል ነምበር ላይ ለምሳሌ እንደነዚህ አይነት ቁጥሮች ሲመጡን እንዴት ነበር ሲምፕሊፋይ የምናደርገው? መጀመሪያ ፋክተራይዝ እና በሁለት ምናምን በሶስት አይደል የምናደርገው? በጣም አሪፍ። ይሄ ለምሳሌ ምን ማለት ነው? ይሄ በሁለት ብናደርግ ስንት ነበር የሚመጣ? 2/3 አይደል የሚመጣ ተማሪዎች? ያ ይሄ በጣም ታች ክላስ ሎወር ግሬድ ላይ ስለተማራችሁት ማለት ነው። ይሄኛው ለምሳሌ በ10 ብስነው 1/10 ይመጣል። ያ እንደነዚህ አይነት ራሽናል ነምበሮችን ኤክስፕረስ ወይም ደግሞ ሲምፕሊፋይ አድርገን ሎወስት ተርም ማለት ነው የላይኛውና የታችኛው ኮመን ፋክተራቸው አንድ እስከሚመጣ ድረስ ፋክተራይዝ ማድረግ እሱን ይመለከታል ማለት ነው። እሱን ሩል ለራሽናል ኤክስፕሬሽንም እንጠቀምበታለን ማለት ነው። ስለዚህ ምንድነው እዚህ ጋር ዴፊኒሽኑን የምናየው ራሽናል ኤክስፕሬሽን p of x over q of x የተባለ ራሽናል ኤክስፕሬሽን is said to be lowest term። ያያችሁት ሎወስት ተርም ነው የሚባለው የሁለቱ ኮመን ፋክተራቸው ማለት ሲሆን ነው ዋናው የp of x እና የq of x ወይም ደግሞ የኑሜሬተሩ እና የዲኖሚኔተሩ ኮመን ፋክተራቸው አንድ እስከሚሆን ድረስ ልክ ቅድም ራሽናል ነምበር ላይ ከላይ እንዳየነው ማለት ነው። እሱ ድረስ ከፋክተራይዝ አድርገን ስናቃልለው ሲምፕሊፋይድ ፎርም ሆነ ብለን እንጠራለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እስኪ በዚህ መሰረት ለምሳሌ አሁን ሲምፕሊፋይ ዘ ራሽናል ኤክስፕሬሽን ነው የሚለን። የመጀመሪያው ይሄን ምን ማድረግ እንችላለን? x + 1 ኦቨር x² - 1 ይሆናል። እቺን ሲምፕሊፋይ ለማድረግ ምንድነው እንዲችኛዋን ፋክተራይዝ መሆን ከቻለች ፋክተራይዝ እናድርግ። እንደዚህ አይነት ቁጥር እቺን ደግሞ እንዲህ ብለን መጻፍ እንችላለን። x + 1 ኦቨር x² - 1² ማለት ነው። x² - a² የሚባል አይነት ፎርም ያለ ቁጥር ከመጣ ደግሞ x - a እና
ኤክስ ፕላስ ኤ ብለን ፋክተራይዝ ማድረግ ስለምንችል ሶ ይሄን ምን እናደርገዋለን ማለት ነው ኤክስ ፕላስ 1 ኦቨር ኤክስ ፕላስ 1 ታይምስ ኤክስ ማይነስ 1 ይመጣል። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ከዚህ በኋላ ይሄኛው በዚህኛው መጣፋት ይችላል። ሶ ምን መጣ ማለት 1 ኦቨር ኤክስ ማይነስ 1 መጣ ማለት። ስለዚህ ሲምፕሊፋይድ ፎርሙ በዚህ መልኩ ይቀመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እንዲህ እያልን ነው የምናስቀምጠው። ልክ እዛ ራሽናል ነምበር ላይ ስንጠቀምበት የነበረው ሩል እዚህ ጋር እናስቀምጠዋለን። ሶ ምንድነው ሩሉ ሲምፕሊፋይ ለማድረግ የምንጠቀምባቸው ስቴፖች ምንድነው? እንደው የምንከተላቸው ስቴፖች የመጀመሪያው ዶሜኑን መወሰን አንደኛው ዶሜን፣ ሁለተኛው ፋክተራይዝ ሁለቱን ነው ኑሜሬተሩንም ወይም ደግሞ ፒ ኦፍ ኤክስ የተባለውን ዲኖሚኔተሩ ወይም ደግሞ ፒ ኦፍ ኤክስን ሁለቱም ፋክተራይዝ ኢፍ ፖሲብል ፋክተራይዝ መሆን የሚችሉ ከሆነ ነው። ከዛ በኋላ ኮመን ፋክተሮችን የሁለቱንም የፒ ኦፍ ኤክስ እና የፒ ኦፍ ኤክስ እናደርጋለን ካንስል እናደርጋለን ማለት ነው። እርስ በርስ እናጠፋለን ቅድም ከላይ እንዳየነው። ሶ እሱ መጨረሻ ላይ የምናስቀምጠው ሲምፕሊፋይድ ፎርም ብለን እናስቀምጣለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እሺ ኤግዛምፕል እስኪ የመጽሐፋችን ነው ሲምፕሊፋይ ኤች ኦፍ ዘ ፎሎዊንግ ራሽናል ኤክስፕሬሽንስ ነው የሚለን። ሶ የመጀመሪያው ዶሜን ለምሳሌ ይሄ ከታች ምንድነው የሚለው ኤ ለምሳሌ ምንድነው የሚሆነው 3x + 6 ኦቨር ኤክስ ስኩዌር ፕላስ 4x + 4 ይላል። ሶ ይችን በምን መልኩ ማስቀመጥ እንችላለን? አሁን 3 እዚህ ጋር የጋራም ቢወጣ ምንድነው x + 2 ይሆናል አይደለም? yes 3 × x + 2 ይሆናል ኦቨር ይሄኛው ደግሞ ምን ማለት ነው x + 2 ዘ ሆል ስኩዌር ማለት ነው። ሶ ይሄ ማለት ምን ማለት ነው 3 × x + 2 ኦቨር x + 2 ታይምስ x + 2 ማለት ነው። ግልጽ ነው ተማሪዎች? x + 2 ዘ ሆል ስኩዌር ማለት ሰዎችን በዚህ ባጣፋት አሁን ምን ይሆናል? አሁን 3 ኦቨር x + 2 መጣ። ይሄ ሲምፕሊፋይድ ነው። ዶሜን ግን መጀመሪያ እዚህ ጋር መሆንን መወሰድ ይችላል። ከታች ያለችውን ዜሮ የሚያመጣት ማን ነው? ማይነስ ቱ ነች አይደል? እዚህ ጋር ስለዚህ አሁን ዶሜኑ ማን ነው? ለዚህ ዶሜን ብለን ዶሜን ከተባለ ኦል ሪል ነምበር ዊዛውት ኔጌቲቭ 2 ለምን ኔጌቲቭ 2 ምን ተካ እዚህ ጋር አንዲፋይንድ ስለሚያመጣ ምን ማለት ነው? ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ቢ ደግሞ ቢ ምን ሆናል? ኤክስ ኪዩብድ ፕላስ 2x ስኩዌር ፕላስ ኤክስ ኦቨር ኤክስ ስኩዌር ማይነስ 1 ነው። ሶ እዚህ ጋር የጋራ ኤክስ ባወጣ ምን ይሆናል? አሁን ይሄኛው ኤክስ ስኩዌር ፕላስ 2x + 1 ኦቨር ይሄኛው ቅድም ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 ብለናል አይደለ? በጣም አሪፍ። ሶ ይሄ ከላይ ደግሞ ያለው ኤክስ ኢንቱ ኤክስ ፕላስ 1 ዘ ሆል ስኩዌር ማለት ነው ከላይ ያለው። ሶ ታይም ይሄኛው ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 ነው። ሶ ይሄኛው ደግሞ ምን ማለት ነው? ኤክስ ኢንቱ ኤክስ ፕላስ 1 ታይምስ ኤክስ ፕላስ 1 ማለት ነው ኦቨር ይሄኛው ኤክስ ማይነስ 1 ታይምስ ኤክስ ፕላስ 1 ነው። ሶ አንደኛው በአንደኛው ይጣፋል። ሶ ይሄኛው ብቻ ይቀራል። ይሄ ኤክስ ስኩዌር ፕላስ ኤክስ ነው ገብቶ ሲያባዛ ይችላል ማለት ነው ኦቨር ይሄኛው ኤክስ ማይነስ 1 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ይሄኛው ሲምፕሊፋይድ ነው። ሲም በተመሳሳይ ሲ ምንድነው የሚለን ኤክስ ማይነስ 1 ኦቨር ኤክስ ስኩዌር ማይነስ 4x ፕላስ 3 ነው። ሶ ይሄኛው ኤክስ ማይነስ 1 ኦቨር ምን ማድረግ እንችላለን? ይሄኛው ኤክስ ስኩዌር ማይነስ 4x ፕላስ 3 ማለት ኤክስ ማይነስ 1 ታይምስ ኤክስ ማይነስ 3 ማለት ነው። yes ሲደመሩ ኔጌቲቭ 4 ሲባዙ 3 የሚሰጡ ኔጌቲቭ 1 እና ኔጌቲቭ 3 ስለሆነ ማለት ነው። ሶ አንደኛው ይሄኛው በዚህኛው ይጣፋል። ምን ይሆናል? 1 ኦቨር ኤክስ ማይነስ 3 እናደርጋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ ኤክሰርሳይዛችሁም የሚለው ምንድነው? ፋይንድ ዘ ዶሜን ኦፍ ዘ ፎሎዊንግ ነው የሚለን። የመጀመሪያ ዶሜን ነው። ቀደም ከላይ ያየነው ዶሜን ማለት ከታች ያለችውን ዜሮ የሚያመጣ መፈለግ ነው ብለናል አይደለ? በጣም አሪፍ። ስለዚህ ለኤ ለምሳሌ አሁን ከታች ያለችውን ዜሮ የሚያመጣ ማን ነው? ይሄ ማለት ኤክስ ስኩዌር ፕላስ 3 ዜሮ የሚያመጣ ማን ነው? ሶ ቅድም ከላይም ኤክስ ስኩዌር ፕላስ 1 በሪል ነምበር ሲስተሙ ዜሮ የሚያመጣው ነገር የለም ስላል ይሄኛውም በሪል ነምበር ሲስተም ውስጥ ስኩዌር ሆኖ ኔጌቲቭ እዚህ ጋር ከ3 ጋር ሲደመር ዜሮ የሚያመጣ ቁጥር ስለሌለ አሁን ለዚህኛው ዶሜን ማን ይሆናል ማለት ነው? ዶሜን ኦል ሪል ነምበር ይሆናል ማለት ነው። ምንም ከታች ዚያራ ማንኛውም ቁጥር ቢተካ በሪል ነምበር ሲስተሙ ዜሮ የሚያመጣው ቁጥር ስለሌለ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ቢ ደግሞ ቢም አሁን ችኛዋን ወስድና ዜሮ የሚያመጣትን መፈለግ ነው። ሶ ኤክስ ስኩዌር ማይነስ 4 ኢኳልስ ቱ 0 እናደርጋለን።
ስዊችን ወደዛ ሰው ኤክስ ስኩዌር ኢኳል ቱ 4 ይመጣል። ሶ ራዲካል ራዲካል እናስገባው ኤክስ ኢኳል ቱ ፕላስ ኦር ማይነስ 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? ስለዚህ ዶሜን ማለት አሁን ምንድነው ማለት ነው? ዶሜን ኢኳልስ ቱ ኦል ሪል ነምበር ዊዛውት ማይነስ 2 እና 2 ማለት ነው። ከሁለት እና ከማይነስ 2 ውጭ ማንኛውም ቁጥር ቢተካ ምንም ችግር አይመጣበትም ነው። ይሄኛውም በተመሳሳይ ሲ ምን እናደርገዋለን? ኤክስ ኪዩብድ ፕላስ 6 ስኩዌር ፕላስ 5x ኢኳል ቱ 0 እናደርጋለን። ኤክስ የጋራ ቢወጣ ምን ይሆናል? ኤክስ ስኩዌር ፕላስ 6x ፕላስ 5 ኢኳልስ ቱ 0 ነው። ውስጥ ላይ ያለው ደግሞ ራሱ ፋክተራይዝ ይሆናል። ሶ ኤክስ ኢንቱ ኤክስ ፕላስ 1 ታይምስ ኤክስ ፕላስ 5 ይመጣል አይደል? ሲደመሩ 6 ሲባዛው 5 መቶ 1 እና 5 ስለሆኑ ኢኳልስ ቱ 0 ነው። አንደኛው ራሱ ይሄ ኤክስ ኢኳል ቱ 0 ብንሰጠው 0 ያደርገዋል። ኦር ኤክስ ፕላስ 1 ኢኳል ቱ 0 ኦር ኤክስ ፕላስ 5 ኢኳልስ ቱ 0 ማለት ነው። ስለዚህ ይሄ ማለት ኤክስ ኢኳል ቱ 0 ነው። ይሄኛው ወደ ታች ወደ ኤክስ ኢኳል ቱ ኔጌቲቭ 1 ነው። ይሄኛው ወደ ታች ወደ ኤክስ ኢኳል ቱ ኔጌቲቭ 5 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ለዚህ ዶሜን ማለት ዶሜን ኢኳልስ ቱ ኦል ሪል ነምበር ዊዛውት ማይነስ 5 ማይነስ 1 እና 0 ማለት ነው። ከነዚህ ውጭ ነው ማለት ነው ዶሜን ማለት ነው። ሆፕ ክሊር ነው አይደል ተማሪዎች? በጣም አሪፍ። ስለዚህ ዶሜን ለየን ሲምፕሊፋይ ማድረግ ቻል፣ ራሽናል ኤክስፕሬሽንን በደንብ ዲፋይን ማድረግ ካቻል ሶ እዚህ ጋር ኤክሰርሳይዛችሁን ሲምፕሊፋይ አድርጉት ነው የሚለን። ሁለተኛው ጥያቄ ሲምፕሊፋይ እናድርግ እስኪ። ሶ ምንድነው የሚለን? አሁን ለኤ የጋራ ማን መውጣት ይችላል? 2 ኢንቱ ኤክስ ማይነስ 2 መሆን ይችላል አይደል? ከላይ የስ ኦቨር ይሄኛው ደግሞ ፋክተራይዝ ሲደረግ ማለት ነው ሲደመሩ ኔጌቲቭ 1 ሲባዙ ኔጌቲቭ 2 የሚሰጡ ቁጥሮች ኤክስ ማይነስ 2 እና ኤክስ ፕላስ 1 ማለት ነው። ግልጽ ነው ተማሪዎች? ያ ስለዚህ አሁን ይሄ በዚህ ይጣፋል። ሶ ምን ይመጣል ማለት ነው? 2 ኦቨር ኤክስ ፕላስ 1 ይመጣል ፋክተራይዝ ሲደረግ ማለት ነው። ዶሜኑ ቀድሞ ነው የሚወሰነው። ዶሜኑ ዊዛውት 2 እና ዊዛውት ማይነስ 1 ነው የሚሆነው። ቀድመን ነው ዶሜን የምንወስነው። ሲምፕሊፋይድ ሲሆን ግን ይሄንን መልኩ ይይዛለው። ይሄኛውን ፋክተራይዝ እናድርግ። ሶ ከላይ ያለው ፋክተራይዝ ሲደረግ ለቢ ደግሞ ምን ይሆናል? ኤክስ ፕላስ 2 ታይምስ ኤክስ ፕላስ 3 ይሆናል አይደለ? በጣም አሪፍ። ይሄኛው ደግሞ ኤክስ ስኩዌር ማይነስ 3 ስኩዌር ነው። ቅድም ኤክስ ስኩዌር ማይነስ ኤ ስኩዌር ፎርም ያላት ነው። ሶ ምን ይሆናል አሁን ይሄ ኤክስ ፕላስ 2 ታይምስ ኤክስ ፕላስ 3 ኦቨር ኤክስ ማይነስ 3 ታይምስ ኤክስ ፕላስ 3 ይመጣል። ሶ አንዱ በዚህ ይጠፋል ማለት ነው። ሶ ምን መጣ አሁን ማለት ነው? ይሄ ኤክስ ፕላስ 2 ኦቨር ኤክስ ማይነስ 3 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ዚስ ኢዝ ሲምፕሊፋይድ ፎርም ማለት ነው። ሶ በተመሳሳይ ይሄኛው ማየት እንችላለን። ይሄኛው ከታች ፋክተራይዝ መሆን ይችላል ወይ ነው ጥያቄው። ከላይ ያለው ችግር የለበትም። ኤክስ ፕላስ 2 ኦቨር ኤክስ ስኩዌር ፕላስ 2ኤክስ ፕላስ 2 ነው። ግን ይሄኛው ፋክተራይዝ መሆን አይችልም። ኳድራቲክ ኢኩዌሽን ነው። ግን ይሄ ፋክተራይዝ መሆን ስለማይችል ፖታሲቲቭ እንዳለ ቁጭ እናደርገዋለን። ምክንያቱም ኮመን ፋክተር ከሌላቸው ሩሉን ስናየው የምንተከተላቸው ስቴፖች ምንድን ነበር? ቅድም ከላይ ያለው ለኑመሬተሩ እና ለዲኖሚኔተሩ ኮመን ፋክተር ከሌላቸው ምንም እንዳለ ቁጭ እናደርገዋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ይሄ እንዳለ ይቀመጣል ማለት ነው። ኦኬ ቀጣዩ ስቴፕ ደግሞ ምንድነው? ኦፕሬሽን። ኦፕሬሽን ሲባል ቅድም መጀመሪያ ላይ ስንነሳ መደመር፣ መቀነስ፣ ማባዛትና ማካፈል ብለን እናደርጋለን። ሶ ያኛው ራሽናል ነምበር ላይ አፕላይ ስናደርግበት የነበረውን ሩል እዚሁ ጋር ነው እንዳለ መጠንቁጭ የምናደርገው። ለምሳሌ ነው አዝ ሪቪዥን ለምሳሌ ሁለት ራሽናል ነምበሮች እንደዚህ እንደምር እንደምናደርገው መጀመሪያ ኤልሲኤም ነው አይደል የምንፈልገው። ሶ እዚህ ጋር ኤልሲኤም ደግሞ ክሪስ ክሮስ አንደኛው ሜተድ ክሪስ ክሮስ ስለሆነ ምን እናደርጋለን? እንደዚህኛው አነሳ ብንል ምን እናደርጋለን? መጀመሪያ 2 ታይምስ 3 ከታች እናባዛ ነው 6 ይመጣል። ከዛ በኋላ ክሪስ ክሮስ 1 3 ታይምስ 1 3 ፕላስ 2 ታይምስ 2 4 ይመጣል። ሲደመር ስንት ይመጣል? 7 ኦቨር 6 ይመጣል። ግልጽ ነው ተማሪዎች? በጣም አሪፍ። ይሄኛውን በተመሳሳይ መቀነስ ነው። 6 የጋራ ይሆናል። ከዛ ክሪስ ክሮስ 3 ሲቀነስ 4 ይመጣል። ይሄ ኔጌቲቭ 1 ኦቨር 6 ይመጣል። ማባዛት ሲሆን ደግሞ ምንድነው? ከላይ ያለውን ከላይ ባለው እናባዛለን። ኑመሬተር ወይስ ኑመሬተር ይሄ ማለት 1 ታይምስ 2 ኦቨር 2 ታይምስ 3 እናደርጋለን። ይሄ 2 ኦቨር 6 ነው። ሲምፕሊፋይድ ካስፈልገ በሁለት
1/3 አይደለ? yes እዚህ ጋር ደግሞ ዲ ምንድነው ገልብጠን እናባዛለን ነበር አለ የሚገለበጠው ይሄኛው ፓርት ነው የሚገለበጠው። ስለዚህ ምን ይሆናል? 1/2 ታይምስ 3/2 ይሆናል። ሶ ማባዛት ደግሞ እዚህ ጋር አፕላይ ያደረግነው 1 ታይምስ 3/2 ታይምስ 2 ማለት ነው። ሶ 1 ታይምስ 3/4 ነው አለ። ይሄ ለሪቪዥን ነው እንጂ ለእናንተ ይመጣናል ማለት አይደለም። ሶ ይሄንን ሩል ራሱን ወስደን ምንድነው ራሽናል ኤክስፕሬሽን ላይ እንጠቀምበታለን ማለት ነው። ሶ አዲሽን ኤንድ ሰብትራክሽን ኦፍ ራሽናል ነምበር ምንም የተለየ ነገር የለውም። ሶ የመጀመሪያው ፒ ኦፍ ኤክስ ጋም ኤ ላይም እንደምታዩት ፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ፕላስ አር ኦፍ ኤክስ ኦቨር ኤስ ኦፍ ኤክስ ቢሚሰጠን ምንድን ያደረገ እነዚህን አባዛና ከዛ በኋላ ክሪስ ክሮስ ያደረገ አያችሁ። ይሄን ሩል ተጠቀመ ማለት ነው። መቀነስም በተመሳሳይ ነው የሚሆነው። ማባዛትም ሁለቱም ከላይ ያለው ኑሜሬተር ዊዝ ኑሜሬተር ይባዛል፣ ዲኖሚኔተር ዊዝ ዲኖሚኔተር ይባዛል። የተለየ ነገር የለውም። ፒ ኦፍ ኤክስ ማካፈልም ሲሆን ምንድነው ገልብጦ ነው የሚያባዛው። ይሄኛው አያችሁ ይሄ ፓርት ነው የሚገለበጠው። ኤስ ኦፍ ኤክስ ኦቨር ኦፍ ኤክስ ሆነ ሰው ከዛ በኋላ ቀጥታ ማባዛት ማለት ነው። ምንም የተለየ ሩል የምናመጣው ነገር የለም። ምክንያቱም ምንድነው እዛኛው ላይ ቁጥር ነበር፣ እዚህኛው ላይ ግን ቫሪያብል ብቻ ስለሆነ እንጂ ሌላ ምንም የተለየ ሩል አንጠቀምም ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እንየው እስኪ 2.3 የመጻፋቸውን ኤክሰርሳይዝ ምንድነው የሚለን? perform each of the following operations and simplify the given expression ነው የሚለን። ሶ ኤ እንስራ። ኤ ምንድነው የሚሆነው? አሁን ምንድነው ምን እናደርግ? ቀጥታ እናባዛለን አይደል? ሶ ኤክስ ፕላስ 2 ታይምስ ኤክስ ማይነስ 4 ከታች እናደርግና ከዛ በኋላ ምን እናደርጋለን? ማባዛት ሶ ክሪስ ክሮስ ይሄን በዚህ እናባዛለን። ይሄ ማለት ኤክስ ማይነስ 1 ታይምስ ኤክስ ማይነስ 4 ከዛ ፕላስ ስለሆነ እዚህ ጋር ማይነስ ቢሆን ነው ማይነስ እናደርጋለን። አሁን ለማይነስ አንሰራም በዚህ መሰረት ምክንያቱም ሩሉ አንድ አይነት ስለሆነ። ከዛ በኋላ ደግሞ ኤክስ ፕላስ 2 ታይምስ ኤክስ ፕላስ 3 ማለት ይሄኛው በዚህ እናባዛለን። ከዚህ በኋላ እንዳለ ነው እናባዛ። ሶ ሲባዛ ምን ይመጣል? አሁን ኤክስ ስኩዌር ማይነስ ይሄ መጀመሪያው ማለት ነው ማይነስ 4x ማይነስ 5 ማይነስ ኤክስ ማይነስ 1 ታይምስ ኤክስ ማለት ነው ፕላስ 4 ይመጣል ኦቨር ይቀጥላል። ኦኬ ዛኛውም ይቀጥላል ፕላስ ይሄኛው ሲባዛ ይሄኛው ኦልሬዲ ስለምታዩ ኤክስ ስኩዌር ፕላስ 5x ፕላስ 6 ነው። ኤክስ ፕላስ ታይምስ ኤክስ ፕላስ 3 ቅድም ከላይ ስለሰራው ነው ያስታወስኩት። ሶ ኦቨር ይሄኛው ደግሞ ሲባዛ ስንት ይመጣል? አባዛ ኤክስ ስኩዌር ማይነስ 2x ማይነስ 8 ይመጣል ሲባዛ በቀላሉ ማለት ነው። ኤክስ ማይነስ 4 ኦቨር ይሄኛውም ከታች ያለው ኤክስ ፕላስ 2 ኦቨር ኤክስ ፕላስ 3 ይመጣል ማለት ነው። በጣም ግልጽ ነው ተማሪ? በጣም አሪፍ። ሶ ይሄኛው ሲባዛ ቅድም ከላይ ስላባዛው ኤክስ ስኩዌር ማይነስ 5x ፕላስ 4 ይመጣል ኦቨር ይሄኛው ኤክስ ስኩዌር ፕላስ 5x ፕላስ 6 ይመጣል። ኮመን ፋክተር ስለሌላቸው እንዳለ ቁጭ እናደርገዋለን ማለት ነው። ሶ መደመር፣ መቀነስ፣ ማባዛት እና ማካፈል ምንም ከራሽናል ነምበር ላይ ስንጠቀምበት ከነበረው ሩል ምንም የተለየ ኮንሴፕት ስለሌለው ከኛ የሚጠበቀው ምንድነው በጥንቃቄ ላይክ ተርም ስንሰበስብ ሊሆን ይችላል ስናባዛ ባይኖሚያሎችን ስናባዛ ጥንቃቄ ከማድረግ ውጭ ምንም የተለየ ነገር አፕላይ የምናደርገው ነገር የለም ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሌላኛው ወደ ዲኮምፖዚሽን አሁን እንግዲህ ዲኮምፖዚሽን ማለት አንድ የመጨረሻው እንትናችን ነው፣ ግን ቤዚክ የሆነ ኮንሴፕት ስለሆነ ይሄን በደንብ እንድትከታተሉ። ለምሳሌ ይሄኛው ራሽናል ኤክስፕሬሽን ስለምን ይሄኛው ፒ ኦፍ ኤክስ ኦቨር ኪው ኦፍ ኤክስ ፎርም የተቀመጠ ስለሆነ ሶ ይሄንን እንዴት አድርገን ነው እነዚህ ዲኖሚኔተሮችን ፋክተራይዝ አድርገን እንዴት አድርገን ነው ወደዚህና ወደዚህ የምንበታት ነው የሚለውን ነገር በደንብ የምናይበት ሌሰን ስለሆነ እችን በደንብ ተከታተሉን እስከ መጨረሻው ማለት ነው። በጣም ብዙ ጊዜም ፈተና የሚመጣው ይሄ በጣም ዲኮምፖዝ በወርክአውት ሊሆን ይችላል ወይም ደግሞ በቾይስ ሊሆን ይችላል። በጣም ብዙ ጊዜ ወርክሽት ላይም ኤግዛም ኢንትራንስ ኤግዛም 12ኛ ክፍሎች ላይም በጣም ብዙ ጊዜ የሚመጣው ጥያቄ ይሄ ነው። ሰዎችን በደንብ እናያለን ማለት ነው። ሶ ሩሎች አሉ፣ የምንከተላቸው ሩሎች አሉ። ቤዝድ ኦን ዘ ዲኖሚኔተር ፕሮፐርቲ ዲኖሚኔተር ላይ ባለው ፕሮፐርቲ ተጠቅመን ነው ፋክተራይዝ ብናደርገው እሱን እናየዋለን ማለት ነው። በጣም አሪፍ። ሶ ከዛ በፊት ግን ሁለት ፖሊኖሚያሎች ፒ ኦፍ ኤክስ እና ኪው ኦፍ ኤክስ ኢኳል ናቸው የሚባሉት ምን ሲሆኑ ነው የሚለው ሶሪ ከታ ሁለት ፖሊኖሚያሎች
ኢኳል ናቸው የሚባሉት ቦዝ ሁለቱም ፖሊኖሚያሎች አንደኛው ዘ ሴም ዲግሪ መኖር መቻል አለበት። ሁለተኛው እያንዳንዷ ኮፊሽንት እኩል መሆን አለባቸው። እያንዳንዱ ዲግሪ ላይ ያለው ኮፊሽንት እኩል መሆን አለበት ነው። ሁለት ፖሊኖሚያሎች እኩል እንዲሆኑ ካስፈለገ አሁን ለምሳሌ የመጻፋቸው ኤግዛምፕል ምን ይላል? ፒ ኦፍ ኤክስ እንደዚህ ቢሰጥ 3x ስኩዌርድ ፕላስ 5x ስኩዌር ማይነስ 7x ፕላስ c የሚባል ቢሆን እና ደግሞ q ኦፍ ኤክስ ደግሞ ax ዘ ፓወር ኦፍ 4 ፕላስ bx ስኩዌርድ ፕላስ 5x ስኩዌር ማይነስ 7x ፕላስ 4 ቢሆን ሁለቱ እኩል ቢሆኑ እነዚህ ሁለቱ የኤ የቢ እና የሲ ዋጋ ፈልጉ ነው የተባለው። ስለዚህ ምንድነው 3x ስኩዌርድ ፕላስ 5x ስኩዌር ማይነስ 7x ፕላስ c ኢኳልስ ቱ ax ዘ ፓወር ኦፍ 4 ፕላስ bx ስኩዌርድ ፕላስ 5x ስኩዌር ማይነስ 7x ፕላስ 4 ማለት። ስለዚህ ምንድነው ኪዩብድ ያለበት ኪዩብድ ካለበት ጋር ነው እኩል የሚሆነው። ይሄ ማለት ነው ይቺ ከዚህ ጋር እኩል ይሆናል። ምን ማለት ነው? ምን እያልኩ ነው ያለው? b which is equal to ስንት ማለት ነው? b which is equal to 3 ያው ግልጽ ነው ተማሪዎች? yes ከዛ 7x with minus 7x with minus 7x ነው። c ኮንስታንት ነው። ኮንስታንት with ኮንስታንት ነው እያልኩ ያለው። ምንድነው እያልኩ ያለሁት ማለት ነው? c which is equal to 4 ማለት ነው። ግልጽ ነው ተማሪዎች? yes እዚህ ጋር የለዚህ x ዘ ፓወር ኦፍ 4 ይላል። እዚህ ጋር ግን የለም አይደል? ስለዚህ እንዲህ ብለን ማስቀመጥ ራሱ እንችላለን ፕላስ ማለት ነው። ስለዚህ ይሄኛው እንደዚህ አድርገን ከዚህ ጋር ማገናኘት እንችላለን። ስለሌለ እዚህኛው ጋር ኤ ማን ነው ማለት ነው? 0 ነው ማለት ነው። ግልጽ ነው ተማሪዎች? ስለዚህ እንደዚህ አድርገን ኮረስፖንድ ነው ኪዩብዱ ከኪዩብዱ ጋር ነው እኩል የሚሆነው፣ ስኩዌሩ ከስኩዌሩ ጋር ነው እኩል የሚሆነው። አሁን ለምሳሌ ስኩዌሩን ያያችሁ እዚህ ጋር 5 አለ፣ እዚህ ጋር 5 አለ። ስለዚህ ልክ ነን ማለት ነው። ኤክስ ለምሳሌ እዚህ ጋር -7 አለ፣ እዚህ ጋር -7 አለ። ልክ ነን ማለት ነው። ኮንስታንት ወይስ ኮንስታንት ዲግሪ 1 ወይ ዲግሪ 1 ዲግሪ 2 ወይ ዲግሪ 2 ዲግሪ 3 ወይ ዲግሪ 3 4 ከሆነ ከ4 ጋር ነው እኩል የሚሆነው እንጂ ሚስማች ማድረግ አይጠበቅብንም ነው። በዚህ መልኩ ማንኛውም አይነት ጥያቄ ቢሰጠን መመለስ እንችላለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። እዚህ ጋር ኤክሰርሳይዝ 2.4 መጻፋቸው እንደምናየው ሁለቱ ፖሊኖሚያሎች እኩል ናቸው ነው የሚለን። አር ኢኳል ነው። እነዚህ ሁለቱ እኩል ቢሆኑ የተሰጠንን ቫልዩ ፈልጉ ነው የሚለን። እንውሰደው ፒ ኦፍ ኤክስ ማለት ኤክስ ዘ ፓወር ኦፍ 5 ፕላስ 5x ዘ ፓወር ኦፍ 4 ፕላስ 3x ስኩዌር ፕላስ ዲ ነው የሚለን ኢኳልስ ቱ እዚህ ጋር ምን እናደርጋለን? 2x ዘ ፓወር ኦፍ 5 ፕላስ bx ዘ ፓወር ኦፍ 4 ፕላስ cx ኪዩብድ ፕላስ 3x ስኩዌር ማይነስ 4 ነው። አሁን እዚህ ጋር 5 ያለው እዚህ ጋር 5 ካለው ጋር ነው የሚሆነው። ይቺኛዋ ከማን ጋር ትሆናለች? ከዚህ ጋር ነው የምትሆነው አይደለ? ቅድም በላይ ባለው መሰረት። ስለዚህ ምንድነው a which is equal to ምን መሆን አለበት? 2 መሆን አለበት ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። አሁን ሌላኛውስ ምን የሚታያችሁ ነገር አለ? እዚህ 4 አለ። ይቺኛዋ 4 ማለት ነው። ይቺኛዋ ከማን ጋር ነው የምትሆነው? እዚህ ጋር 4 ካለ ጋር ነው የምትሆነው። b which is equal to ምን ማለት ነው? 5 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ስኩዌር አለ። እዚህ ጋር ስኩዌር ካለ ጋር ነው እኩል የሚሆነው። 3 ነው። ልክ ነን። ኮንስታንት አለ ዲ እዚህ ጋር ከኮንስታንት ጋር ነው እኩል የሚሆነው። አያችኋት እዚህ ጋር yes እዚህ ጋር ማለት ነው። ስለዚህ አሁን ምንድነው ዲ which is equal to ስንት መጣ ማለት ነው? ኔጌቲቭ 4 መጣ ማለት ነው። ሌላ አንድ ይቆረናል። እዚህ ጋር ኤክስ ኪዩብድ አለ፣ እዚህ ጋር ግን ኤክስ ኪዩብድ አለ። ስለዚህ ምን ብለን መጻፍ እንችላለን? እዚህ ጋር ፕላስ ብለን 0x ኪዩብድ የለማ 0x ኪዩብድ ማለት 0 ስለሆነ ስለዚህ ምን እያልኩ ነው ያለሁት? c which is equal to ማን ነው ማለት ነው? 0 ነው ማለት ነው። ግልጽ ነው ማለት ነው ተማሪዎች? አንዱ ሳይድ ላይ ከሌለ የዛን ኮኤፊሺየንት እንደ 0 ስለምንወስደው ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሁለት ፖሊኖሚያሎች እኩል ናቸው የምትለውን ኮንሴፕት በዚህ መልኩ እንጠቀምበታለን ማለት ነው። ዋናው ወደ ዲኮምፖዚሽን ሩል እንግባ ወይም ደግሞ ስቴፖቹ እንዴት ናቸው የሚለውን እንዴ። የመጀመሪያው ስቴፕ አንድ ፖሊኖሚያል ፋንክሽን ፋክተራይዝ ወይም ደግሞ ዲኮምፖዝ ለማድረግ የምንጠቀመው ዲኖሚኔተሩ ያለውን ፕሮፐርቲ ነው የምንጠቀመው። ከታች ያለው ዲኖሚኔተር ፋክተራይዝ ሆኖ ዲግሪ 1 የሚሆን ከሆነ
ወደ ሁለት የተለያዩ ዲኮምፖዝ ሆኖ ዲግሪ ዋን የሚሆን ከሆነ ወደ ኤ እና ቢ ብለን መወሰን እንችላለን ማለት ነው። በጣም አሪፍ። ለምሳሌ ይሄኛውን ዲኮምፖዝ እናድርገው እስኪ። ይሄ ማለት ምን ማለት ነው? ይሄ ማለት ከታች ያለው ይችኛዋ ዲኮምፖዝ መሆን ስለሚችል ምን ማለት ነው? ዲኮምፖዝ ኤክስ ስኩዌር ፕላስ 6x ፕላስ 5 ማለት ሲደመሩ 6 ሲባዙ ደግሞ 5 የሚሰጡ ቁጥሮች 1 እና 5 ናቸው። ስለዚህ ኤክስ ፕላስ 5 ታይምስ ኤክስ ፕላስ 1 ናቸው። አያችኋቸው? እነዚህ ዲግሪ 1 ናቸው ሁለቱ። ዲግሪ 1 ከሆኑ ምን ማድረግ እንችላለን ማለት ነው? 6x ፕላስ 2 ኦቨር ኤክስ ፕላስ 1 ታይምስ ኤክስ ፕላስ 5 ብለን ይሄን እናደርጋለን? ኤ ኦቨር ኤክስ ፕላስ 1 ፕላስ ቢ ኦቨር ኤክስ ፕላስ 5 አድርገን መበታተን እንችላለን። ግን ምንድነው ዲግሪ 1 ከሆኑ ሁለቱ ዲግሪ 2 ሲሆን ወደ ቀጣይ እንመጣለን። ሩል አንደኛው ሩል ይሄ ስለሆነ ማለት ነው። በጣም አሪፍ። ስለዚህ አሁን ከዚህ በኋላ በጣም ቀላል ነው የሚሆነው። ኤልሲኤም እንሰጥ ልክ ራሽናል ኤክስፕሬሽን እንደደማርንበት ምን ይሆናል አሁን ይሄ ኤክስ ፕላስ 1 ታይምስ ኤክስ ፕላስ 5 እናደርግና ከዛ ክሪስ ክሮስ እናደርገዋለን። ኤ ኢንቱ ኤክስ ፕላስ 5 አይደለም ፕላስ ቢ ኢንቱ ኤክስ ፕላስ 1 አይደል ተማሪዎች? በጣም አሪፍ በጣም አሪፍ። ይሄ ስንት ይመጣል ማለት ነው? ኤክስ ፕላስ 5ኤ ፕላስ ቢኤክስ ፕላስ ቢ ኦቨር ይሄኛው ሲባዛ ምን ይሆናል? ራሱን ስለምሰል ኤክስ ስኩዌር ፕላስ 6x ፕላስ 5 ነው። ዲኖሚኔተር ዊዝ ዲኖሚኔተር ማጥፋት እንችላለን። ምንድነው እያልኩ ያለሁት አሁን ኤክስ ፕላስ ኤ ማነው 5ኤ ማለት ነው። ሶሪ 5ኤ እሺ ፕላስ ቢኤክስ ፕላስ ቢ ከማን ጋር እኩል ነው? ከዚህ ጋር ካለችው ዲኖሚኔተር ጋር ከማን ጋር ቆይ በደንብ ልጻፋት በከለር እንዲለያቸው ከማን ጋር ከ6x ፕላስ 2 ጋር እኩል ነች ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። እዚህ ጋር ላይ ተርም አለ ማንና ማን? ax እና bx። ስለዚህ a ፕላስ b ብዬ x ማለት እችላለሁ ፕላስ ኮንስታንት 5a ፕላስ b which equal to 6x ፕላስ 2 ነው። ይሄ ማለት ደግሞ እንዲህ ማለት ይችላል a ፕላስ b x with kx ከሆነ ቅድም ፖሊኖሚያሎች እኩል ናቸው ካል እዚህ ጋር ያለችው x እዚህ ጋር ካለችው x ጋር እኩል ስለሆነ a ፕላስ b ስንት መጣ ማለት ነው? 6 መጣ ማለት ነው። ሌላኛው ደግሞ 5a ፕላስ b ደግሞ ከማን ጋር እኩል ይሆናል? ከ2 ጋር። ይሄ ሳይመልቲፕል ሲስተም ኦፍ ሊኒየር ኢኩዌሽን ነው ማለት ሁለት ፖሊኖሚያል እኩል ናቸው የሚለው ኮንሴፕት እዚህ ጋር በደንብ ስለምንጠቀምበት ነው። አሁን ወደ ታች ቢቀንሰው ስንት ይመጣል? አሁን ወደ ታች ቢቀንስ ይሄ ኔጌቲቭ 4a ይመጣል። ይሄኛው 4 ይመጣል። ለኔጌቲቭ 4 ለኔጌቲቭ 4 ብታካፍለው a which equal to ኔጌቲቭ 1 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። a ኔጌቲቭ 1 ከመጣ a ፕላስ b a ፕላስ a ማለት ኔጌቲቭ 1 ፕላስ b which equal to 6 ነው። ወደዛ ሲሆን a which equal to ስንት መጣ? 7 መጣ ማለት ነው። ግልጽ ነው ተማሪዎች? ስለዚህ ምን ይሆናል ማለት ነው? 6x ፕላስ 2 ኦቨር x ስኩዌር ፕላስ 6x ፕላስ 5 ሲበታተን ምን ይሆናል ማለት ነው? ማይነስ 1 ኦቨር x ፕላስ 1 ፕላስ 7 ኦቨር x ፕላስ 5 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። በጣም ይሄ አሁን አንደኛው ፕሮፐርቲ ነው ማለት ነው። አንደኛው ፕሮፐርቲ ማለት ከታች ያለው ዲኖሚኔተሩ ዲግሪ 1 ሆኖ ፋክተራይዝ መሆን የሚችል ከሆነ በዚህ መልኩ ማስቀመጥ ይቻላል ነው። ሁለተኛው ሩል ደግሞ ዲግሪ 1 ሆኖ ግን ፓወር ያለው እርስ በርሱ ተመሳሳይ ፓወር ቢሆንስ ነው። እሱን እንዴት እናደርገዋለን ነው። ምንድነው የሚለው ይሄኛው የምንጠቀምበት ሩል ይሄንን ይመስላል ማለት ነው። እዚህ ጋር ያለው ተመሳሳይ እስከ ፓወሩ ድረስ እንሄዳለን ኬስ ከተባለበት ድረስ ማለት ነው። እንየው እስኪ ለምሳሌ አሁን ከታች ያለው ፓወሩ ፋክተራይዝ ሲደረግ እንደምንሆነው x ፕላስ 2 ዘ ሆል ስኩዌር ማለት ነው አይደል? x ስኩዌር ፕላስ 4x ፕላስ 4 ማለት ይሄ ነው። ስለዚህ እንደዚህ ከሆነ ምን ይሆናል ማለት ነው? x ፕላስ 5 ኦቨር x ስኩዌር ፕላስ 4x ፕላስ 5 ማለት x ፕላስ 5 ኦቨር x ፕላስ 2 ዘ ሆል ስኩዌር ነው። ይሄ ፋክተራይዝ ሲደረግ ደግሞ a ኦቨር x ፕላስ 2 ፕላስ b ኦቨር
ኤክስ ፕላስ 2 ዘ ሆል ስኩዌር በዚህ መልኩ ፎርሙላ እናስቀምጠዋለን ማለት ይችኛዋ ማለት ይችኛዋ አሁን ይሄ 3 ቢሆን ነው ፕላስ ብለን ሲ ብለን ኤክስ ፕላስ 2 ዘ ሆል 3 እንል ነበር። ይችኛዋ 2 ከሆነች እስከ 2 ድረስ እንሄዳለን። 3 ከሆነ እስከ 3 ድረስ እንሄዳለን ማለት ስለዚህ አሁን 2 ስለሆነ ይችኛዋን የሲ ፓርት ስለማያስፈልገን እዚህ ጋር እንቆማለን ማለት ከዚህ በኋላ ተመሳሳይ ነው የሚሄደው ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። የሁለቱ ኤልሲኤም ማን ይሆናል? አሁን ኤክስ ስኩዌር ፕላስ ኤክስ ፕላስ 2 ዘ ሆል ስኩዌር ይሆናል ከታች ኤክስ ፕላስ 2 ዘ ሆል ስኩዌር ይመጣል። ከዛ በኋላ this one divided by this one x plus 2 ነው a into x plus 2 plus this one x square x plus 2 whole square divided by this one 1 ይመጣል 1 times b ይመጣል ከዛ በኋላ x plus 5 over x square plus 4x plus 4 ነው ይሄኛው ከዚህኛው ይጣፋል ቅድም እንዳልነው አሁን ምን ይመጣል ማለት ነው ይሄኛውን እናባዛት a ሲባዛ ax ፕላስ 2a ፕላስ b ምን ይመጣል ማለት ነው x ፕላስ 5 ይመጣል ማለት ነው። አሁን ax ከx ጋር ትሄዳለች ምን እያልኩ ነው ያለው a which equal ስንት መጣ አንድ ነው ኮኤፊሺየንት ስለሆነ a1 ከመጣ ደግሞ ምን ሌላኛው ደግሞ ምን መጣ 2a ፕላስ b ደግሞ ስንት ማውጣት አለበት 5 አይደለ ስለዚህ a1 ነው ስለዚህ 2 times 1 2 ነው 2 ፕላስ b which is equal to 5 ነው ወደዛ ሲሄድ b which is equal to ስንት መጣ 3 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ አሁን ይሄኛውን እናርግ x plus 5 over x plus x square plus 4x plus 4 የነበረው አሁን 1 over x plus 2 plus 3 over x plus 2 the whole square አድርገን እናስቀምጣለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። አሁን ይሄንን ራሱ ክሮስ ቼክ ብናደርገው ይመጣል። ምንም የተለየ ነገር የለውም። ምንም አንድ አይነት ስለሆነ የምንጠቀምበት ማለት ነው። ኦኬ ሌላ ደግሞ መጻፋችሁን ኤክሰርሳይዝ በተመሳሳይ ነው። የትኛውን ሩል እንጠቀማለን? ሩሎችን ብቻ ነው ማሳያችሁ እዚህ ጋር። ከታች ያለውን ዲኖሚኔተሩን ፋክተራይዝ እናድርገውና ማለት ነው። ይሄንን ፋክተራይዝ ሲደረግ እንዴት ነው የሚሆነው? ኤክስ ፕላስ 1 ኦቨር ይችኛው ማለት ኤክስ ፕላስ 1 ታይምስ ኤክስ ፕላስ 3 ነው ማለት ሲደመሩ 4 ሲባዙ 3 የሚሰጡ ቁጥሮች 1 እና 3 ስለሆነ ይሄኛው ራሱ እርስ በርሱ ስለሚጣፋ 1 ኦቨር ኤክስ ፕላስ 3 ነው። ሲጀመር ዲኮምፖዝ አያስፈልገውም ማለት ነው። እንዳለ ቁጭ እናደርገዋለን። ይሄኛው ደግሞ ምን ማለት ነው? ኤክስ ፕላስ 2 ኦቨር ሲደመሩ ኤክስ ፕላስ 3 ዘ ሆል ስኩዌር ነው አይደል? ይሄኛው ምን ማድረግ እንችላለን? አሁን ይሄ a ኦቨር እንደ አዲስ ልጻፈውና ኤክስ ፕላስ 2 ኦቨር ኤክስ ፕላስ 3 ዘ ሆል ስኩዌር የነበረው ምን እናደርገዋለን ማለት ነው? a ኦቨር ኤክስ ፕላስ 3 ፕላስ b ኦቨር ኤክስ ፕላስ 3 ዘ ሆል ስኩዌር እናደርጋለን ማለት ነው። ከዛ ቅድም ከላይ ያለችውን አፕላይ አድርገን እንጠቅመው a እና b እንፈልጋለን ማለት ነው። ይሄኛው ደግሞ እንዴ c ማለት b ማለት ነው። ይሄ ማለት 2x 3 ኦቨር ይሄኛው ፋክተራይዝ ሲደረግ x + 2 ታይምስ x - 1 ይመጣል። ይሄኛው ምን እናደርጋለን? a ኦቨር x + 2 ፕላስ b ኦቨር x - 1 ብለን ለምን ሊኒየር ናቸው። ሊኒየር ሆነው ደግሞ ዲግሪ 1 ናቸው። ሪፒቲንግ ስለሌላቸው ይችን a ከዛ በኋላ a እና b እንፈልጋለን። ይሄኛው ደግሞ ምንድነው? x - 1 ነው። x - 1 ኦቨር x - 2 ዘ ሆል ስኩዌር ማለት ነው። ከታች ያለው ይሄ ፓርት ይሄኛው ምን እናደርጋለን ነው a ኦቨር x - 2 ፕላስ b ኦቨር x - 2 ዘ ሆል ስኩዌር ማለት ነው። ፎርማቱ ይሄ ነው። a እና b መፈለግ ነው። ከዚህ በኋላ ዲን እንስራው እስኪ ዲን እንስራው ዲ ማለት ስለዚህ አሁን ምንድነው የዚህኛው ፓርት ማለት ነው። እቺኛዋን ወደዚህ ላምጣትና አሁን የጋራቸው ማን ይሆናል? x - 2 ዘ ሆል ስኩዌር ይሆናል የጋራቸው። ከዛ በኋላ x - 2 ዲቫይድድ ባይ x - ስኩዌር ዲቫይድድ ባይ x - 2 x - 2 ይሆናል። a into x - 2 ፕላስ
ይሄኛው ዋን ነው። 1 ታይምስ ቢ ነው። ሶ ቢ ኢኳልስ ቱ ምን ኤክስ ማይነስ 1 ኦቨር ኤክስ ማይነስ 2 ዘ ሆል ስኩዌር ነው። ሶ ይሄ በዚህ ይጣፋል ማለት ነው ተማሪዎች። በጣም አሪፍ። ሶ ምን ይሆናል አሁን ይሄ ሲባዛ ኤክስ ማይነስ 2ኤ ፕላስ ቢ which is equal to ኤክስ ማይነስ 1 ነው። ሶ ቅድም በፖሊኖሚያል ኢኳሊቲ መሰረት ይቺ ከዚህ ጋር ከሆነ ይሄ ማለት ኤ ስንት መጣ ማለት ነው? አንድ መጣ ማለት ነው። ለምን ኮፊሸንታቸው ስለሆነ ማለት ነው። ሶ ሌላ ደግሞ ከዛ በኋላ ማይነስ 2ኤ ፕላስ ቢ ደግሞ ይች ከማን ጋር ከኮንስታንት ጋር ከማይነስ 1 ጋር እኩል ነው። ሶ ኤ ደግሞ 1 ስለሆነ ምን እናደርገዋለን አሁን ማይነስ 2 ታይምስ 1 ማይነስ 2 ነው። ሶ ማይነስ 2 ፕላስ ቢ which is equal to ማይነስ 1 ነው። ሶ ወደዚህ ሲመጣ ቢ which is equal to ማይነስ 1 ፕላስ 2 ይመጣል። ሶ 1 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ ምን መጣ አሁን ኤክስ ማይነስ 1 ኦቨር ኤክስ ስኩዌር ማይነስ 4ኤክስ ፕላስ 4 የነበረው 1 ኦቨር ኤክስ ማይነስ 2 ፕላስ 1 ኦቨር ኤክስ ማይነስ 2 ዘ ሆል ስኩዌር መጣ ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? በጣም አሪፍ። ስለዚህ እንዲህ እያደረግን ሁለቱን ሩል በትክክል አየን ማለት ነው። ሶስተኛው ሩል ደግሞ ከታች ያለው ፋክተራይዝ ማይም ቢሆንስ ዲግሪ 2 እና ዲግሪ 1 ከሆነ ችግር የለብንም በዛው አይነዳለን። ዲግሪ 2 ቢሆንስ ከታች ያለው ዲኖሚኔተሩ ቤዝድ ኦን ዘ ዲኖሚኔተር ማለት ነው። እስካሁን እያየን ያለነው ምንድነው? ከላይም አንድ ያልነገርኳችሁ ኦልዌይስ የዲኖሚኔተሩ ዲግሪ ትልቅ መሆን አለበት ከታች ከኑሜሬተሩ ዲግሪ ማለት ነው። የኑሜሬተሩ ወይም ደግሞ ከላይ ያለው ዲግሪ የሚበልጥ ከሆነ በኋላ ደግሞ አንድ ስቴፕ ይቀረናል፣ እሱን እናያለን ማለት ነው። ሶ እንደዚህ አይነት ለምሳሌ ቢሆን በምን መልኩ እናደርገዋለን? አሁን እዚህ ጋር ኑሜሬተሩን ስትዋል ይችኛዋ ቅድም አይተናታል ዲግሪ 1 ነች። ይችኛዋ ግን ፋክተራይዝ ማትሆን ኢሬዱሲብል የሆነች ፖሊኖሚያል ወይም ደግሞ ዲግሪ 2 ነች። ሶ እንደዚህ ሲሆን ምን እናደርገዋለን ነው። ሶ በዚህ እንደዚህ አይነት ፎርም ሲሆን እዚህ ጋር የመጻፋቸው ኤክስ ፕላስ ቢ በሚል ፎርም እናስቀምጠዋለን ነው። ይሄ ማለት ሲቀመጥ ምን ይሆናል ማለት ነው? ኤክስ ስኩዌር ፕላስ 3x ፕላስ 5 ኦቨር ኤክስ ፕላስ 2 ታይምስ ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ኢኳልስ ቱ ለዚህኛዋ ኤ ኦቨር ኤክስ ፕላስ 2 ኦልሬዲ ቅድም ስላየ ነው። ፕላስ ለዚህኛው ግን ፋክተራይዝ መሆን ስለማይችል bx ፕላስ c ኦቨር ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ብለን እናስቀምጣለን ማለት ነው። እዚህ ጋር b እና c ይፈልጋችሁት ነው እናንተ ቫሪያብል ማስቀመጥ ትችላላችሁ። ወደዚህ ፎርም እናስቀምጠዋለን። ሶ ከዚህ በኋላ የምንፈልግ ጉዳይ ነው ቅድም እንዳልነው ማለት ነው። ሶ አሁን እናደርጋለን ከዚህ በኋላ ይሄኛውን እናባዛና x ፕላስ 2 ታይምስ ኤክስ ስኩዌር ፕላስ ኤክስ ፕላስ 2 እናደርግና ሶ ከዚህ በኋላ እንደምረዋለን። ሶ this one times this one a into x square plus x plus 1 plus x plus 2 times bx plus c ይመጣል ማለት ነው። ሶ ከዛ በኋላ ይሄኛው ዲኖሚኔተር በዚህኛው ስለሚጣፋ ሶ ከላይ ያለው ሲኳልቶ ይችኛዋን እናደርጋለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ ከዛ በፊት እናባዛው እስኪ ይሄኛውን ፓርት እናባዛ። ሶ ሲባዛ ምን ይመጣል አሁን? ይሄ ሲባዛ ax ስኩዌር ፕላስ ax ፕላስ a አይደለ ፕላስ ይሄኛውን ፓርት አባዛውት። ሶ ይችኛዋን ደግሞ እናባዛ x ታይምስ bx ስኩዌር ፕላስ x ታይምስ c ፕላስ x ፕላስ በቱ ደግሞ ሲባዛ 2bx አይደለ ፕላስ 2bx ፕላስ 2c መጣ ማለት ነው። ኢኳልስ ቱ ይችኛው እዚህ ጋር ያለችው x ስኩዌር ፕላስ 3x ፕላስ 5 መጣ ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። አሁን እዚህ ከለሩን ቀየር ላድርገውና ላሳያችሁ። ሶ ለምሳሌ አሁን ይችኛዋ ላይክ ተርም ሆኗል። ለምሳሌ ይሄኛውና ይሄኛው ላይክ ተርም ናቸው። ሶ ከምን ይሆናል አሁን a ፕላስ b እናደርግና x ስኩዌር እናደርጋለን ኮመን ስለሆነ ፕላስ x ያለበት ይሄ x አለ እዚህ ጋር x አለ እዚህ ጋር x አለ። ስለዚህ ፕላስ እናደርግና a ፕላስ b ፕላስ ኖ b ሳይሆን እዚህ ጋር c ነው። c ፕላስ 2b ብለን
ኤክስ ማለት እንችላለን። ለምን ይኸው እዚህ ጋር ኤክስ አለ፣ እዚህ ጋር ሲ ኤክስ አለ፣ እዚህ ጋር ደግሞ ቱ ቢ ኤክስ አለ። ፕላስ እንልና ደግሞ ከዛ ኮንስታንት ኤ ፕላስ ቱ ሲ አይደለ እቺ ፓርት እና እቺ ፓርት ማለት ነው ኢኳልስ ቱ ከዛ በኋላ ኤክስ ስኩዌር ፕላስ 3x ፕላስ 5 ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ከዚህ በኋላ ኢኳሊቲ እንምጣ። ኢኳሊቲ ሲባል ኤ ፕላስ ቢ ከማን ጋር እኩል ይሆናል? ከአንድ ጋር ኤክስ ስኩዌር ሲባል እዚህ ጋር ኮፊሽንት አንድ ስለሆነ ማለት ነው። ከዛስ ኤ ፕላስ ሲ ፕላስ ቱ ቢ ደግሞ ከማን ጋር እኩል ይሆናል? ኤክስ ኤክስ ካለበት ከስሪ ጋር እኩል ይሆናል። እንደገና ደግሞ ኤ ፕላስ ይሄ ቱ ሲ ደግሞ ከማን ጋር እኩል ይሆናል? ከ5 ጋር እኩል ይሆናል። ስለዚህ አሁን ከኛ የሚጠበቀው ይሄንን ሳይመልተናስ ሲስተም ኦፍ ኢኩዌሽን ሶልቭ የማድረግ ጉዳይ ይሆናል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ በጣም አሪፍ። ሶ አሁን ይሄኛውን ሶልቭ እናድርግ። ኦኬ ስለዚህ አሁን ይሄን ተጠቅመን ስንተካው ምንድነው የኤ ዋጋ ሶልቭ ማድረግ ትችላላችሁ። 1 ይመጣል። ሶ ቢ ደግሞ 0 ይመጣል። ሲ ደግሞ 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? ስለዚህ በጣም አሪፍ። ሶ አሁን ሶልቭ እናደርግነው እና ኤክስ ስኩዌር ፕላስ ሶ እዚህ ጋር ስናስቀምጠው ሶ ኤክስ ስኩዌር ፕላስ 3x ፕላስ 5 ኦቨር እዚህ ጋር ያለው ኤክስ ፕላስ 1 ታይምስ ኤክስ ስኩዌር ፕላስ ኤክስ ፕላስ 1 የነበረው ሶ ኤ ነው 1 ኦቨር ኤክስ ፕላስ 1 ፕላስ ቢ 0 ስለሆነ በኤክስ 0 ይመጣል። ሶ 2 ኦቨር ኤክስ ስኩዌር ፕላስ ኤክስ ፕላስ 1 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ሶ እንደዚህ ያደረግ በቀላሉ ፎርማቱን ካየን በኋላ በቀላሉ ዲኮምፖዝ ማድረግ እንችላለን ማለት ነው። በጣም አሪፍ ተማሪዎች፣ እንቀጥል። ሌላኛው ደግሞ እና ሶስተኛው ደግሞ ኦኬ በጣም አሪፍ። ሶ ሌላኛው ደግሞ ዋናው እስካሁን እያላየነው ደግሞ ከላይ ያለው ዲግሪ ቢበልጥስ ነው። ከላይ ያለው ዲግሪ ቢበልጥ መጀመሪያ በሎንግ ዲቪዥን ቴረም ማካፈል ይጠበቅብናል። ይሄኛው ራሽናል ኤክስፕሬሽን ሆኖ የፒ ኦፍ ኤክስ ዲግሪ ከበለጠ መጀመሪያ አካፍለን ሰጠንም በዚህ ፎርም እናስቀምጠውና ከዛ እዚህ ጋር ያለችዋን ደግሞ ኖርማል በሆነ ወይ እስካሁን በተቀመጠበት መልኩ ፋክተራይዝ አድርገን እናስቀምጣለን ማለት ነው። በጣም አሪፍ። ግልጽ ነው ተማሪዎች? ኦኬ ለምሳሌ እንየው። ለምሳሌ ይኸውላችሁ አሁን ለምሳሌ ይሄኛው ስናየው ምንድነው ኤክስ ኪዩብድ ነው። እዚህ ጋር ግን ኤክስ ስኩዌር ነው። ሶ ይሄኛው ምን ማድረግ ይጠበቅብናል? ማካፈል ይጠበቅብናል በሎንግ ዲቪዥን ማለት ነው። ሶ ኤክስ ኪዩብድ ፕላስ 7x ፕላስ 1 እንልና ዩዚንግ ሎንግ ዲቪዥን ቴረም ሶ በማን እናካፍለዋለን? በኤክስ ስኩዌር ፕላስ 3x ፕላስ 2 ነው። ሶ ሲካፈል ፖሊኖሚያል ዲቪዥን ሲተካፈል ምንድነው ይችኛዋን ፓወር ለዚህኛው ፓወር ስለሆነ ኤክስ ጊዜ ይደርስልኛል። ከዛ በኋላ እና ባዛ ኤክስ ታይምስ ኤክስ ስኩዌር ኤክስ ኪዩብድ ይመጣል። ኤክስ ታይምስ 3x ፕላስ 3x ስኩዌር ይመጣል። ኤክስ ታይምስ 2 ፕላስ 2x ይመጣል። ሶ ከዛ በኋላ መቀነስ ነው የሚሆነው። ግልጽ ነው ተማሪዎች? በጣም አሪፍ። ሲቀነስ ይሄኛው በዚህ ይጣፋል። ሶ 3x ስኩዌር አለ እዛ 7x ሶ ምን ይመጣል? ማይነስ 3x ስኩዌር ይመጣል። እዚህ ጋር ማይነስ 2 ፕላስ 5x ፕላስ 1 ይመጣል ማለት ነው። እቺ ማይነስ 2 ስለሆነ 7x ሲቀነስ 5x ይመጣል። ከዛ ስንት ይደርስናል? ማይነስ 3 ይደርስልናል። ከዛ ማይነስ 3 ታይምስ ኤክስ ኤክስ ስኩዌር ማለት ነው ማይነስ 3x ስኩዌር ማይነስ 3 ታይምስ 3x ማይነስ 9x ማይነስ 3 ታይምስ 2 ኔጌቲቭ 6 ይመጣል። ሶ ከዚህ በኋላ ስንቀንሰው ይሄ በዚህ ይጣፋል። ሶ ስንት ይመጣል? አሁን ኔጌቲቭ ኦፍ ኔጌቲቭ ፖዚቲቭ ነው 14x ይመጣል። ሲደመር ማይነስ 6 ነው ፖዚቲቭ ይመጣል ፕላስ 7 ይመጣል ማለት። ስለዚህ አሁን ምን መጣ ማለት ነው? ኤክስ ኪዩብድ ፕላስ 7x ፕላስ 1 ኦቨር ኤክስ ስኩዌር ፕላስ 3x ፕላስ 2 ኢኳልስ ቱ ምን ይመጣል ማለት ነው? ኤክስ ማይነስ 3 ጊዜ ይደርሰውና ይችኛው ፓርት ማለት ነው ፕላስ ሪሜንደሯ ደግሞ ማለት ነው 14x ፕላስ 7 ኦቨር
ኤክስ ስኩዌር ፕላስ 3x ፕላስ 2 ነው። ሶ እንደገና ደግሞ ይችን ደግሞ አሁን ምን እናደርጋለን? ይችን ደግሞ ፋክተራይዝ እናደርጋታለን ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ይችኛውን ፋክተራይዝ እናደርግና ሶሪ እናስቀምጣለን። ሶ ፋክተራይዝ እናደርጋት ይችን በጣም ቀላል ነች። ለምን 14x ፕላስ 7 ኦቨር ይሄኛው ምን ማለት ነው? x ፕላስ 1 ታይምስ x ፕላስ 2 አይደል? ከታች ያለው ፋክተራይዝ ሲደረግ ሶ ይሄኛው ደግሞ ምን ማለት ነው ብለን መጀመሪያ ላይ ስናየው a ኦቨር x ፕላስ 1 ፕላስ b ኦቨር x ፕላስ 2 ለምን ሊኒየር ስለሆነ ፋክተራይዝ ስለሚደረግ ማለት ነው። ከዛ በኋላ ክሪስ ክሮስ እናደርገዋለን። ሶ x ፕላስ 1 ታይምስ x ፕላስ 2 እናደርግና ላይክ ዚስ ከዛ ክሪስ ክሮስ a ኢንቱ x ፕላስ 2 ፕላስ b ኢንቱ x ፕላስ 1 አይደል? በጣም አሪፍ። ሶ ሲባዛ ስንት ይመጣል? ax ፕላስ 2a ፕላስ bx ፕላስ b ነው። ሶ ከታች ያለው ስለሚጣፋ እርስ በርሱ ኢኳልስ ቱ ምን ይመጣል ማለት ነው? 14x ፕላስ 7 ነው ማለት ነው። ሶ ይችኛዋን እናስቀምጥ። ሶ ላይክ ተርም አለ ይቅርታ፣ ይችኛዋን እና ይችኛዋ ላይክ ተርም ስለሆኑ ሶ ምን ይመጣል አሁን? ax ፕላስ bx ፕላስ 2a ፕላስ b which is equals to 14x ፕላስ 7 ነው። ሶ a ፕላስ b ከማን ጋር እኩል ይሆናል? ከ14 ጋር። እንደገና ደግሞ እዚህ ጋር ከታች ልጻፈው እንደዚህ ሳይመልተነስ ሊቆይ እንዲሆን ነው። 2a ፕላስ b ደግሞ ከማን ጋር እኩል ይሆናል? ከ7 ጋር ይሆናል ማለት ነው። ልቀንሰው ወደታች ስቀንሰው b ይጠፋል። ሶ ማይነስ a ይመጣል። ቢቀነስ ኢኳል ቱ ስንት ይመጣል? 7 ነው። ሶ በኔጌቲቭ ባዛ a ኢኳል ቱ ኔጌቲቭ 7 ይመጣል። ኔጌቲቭ 7 ይመጣል። ሶ a ኔጌቲቭ 7 ከመጣ ወደዛ ሲሄድ ስንት ይመጣል? ማይነስ 7 ፕላስ b ኢኳል ቱ 14 ነው። ሶ b ኢኳል ቱ 21 ይመጣል ማለት ነው። 21 ይመጣል ማለት ነው። ሶ አሁን ወደ ፋይናላይዝ መጣ። ሶ እዚህ ጋር ላስቀምጣት። a ስንት መጣልን? a ማይነስ 7 b ደግሞ 21 ነው። ሶ እዚህ ጋር ላስቀምጠው ነው ማለት ሶ አሁን እዚህችን ቦታ ላጥፋትና ሶ ኦኬ ሶ አሁን ይችኛዋን x ኪዩብድ ፕላስ 7x ፕላስ 1 ኦቨር x ስኩዌር ፕላስ 3x ፕላስ 2 ማለት x ማይነስ 3 ፕላስ እንደገና ደግሞ ይሄን ስንት ያገኘው ነው? ማይነስ 7 ኦቨር x ፕላስ 1 ፕላስ 21 ኦቨር x ፕላስ 2 ይመጣል ማለት ነው። ግልጽ ነው ተማሪዎች? በጣም አሪፍ። ፋክተራይዝ ሲደረግ ይሄንን ይመጣል ማለት ነው። ዛሬው ሌሰናችን በጣም አሪፍ። ሶ የዛሬው ሌሰናችን ይሄንን ይመስል ነበረ። ሆፕ አሪፍ ጊዜ እንዳሳለፋችሁ ተስፋ እናደርጋለን። ሶ በቀጣይ ደግሞ በወርክሽቶች እና ጥያቄዎችን ይዘንላችሁ የምንመጣ ነው የሚሆነው። ከኛ ጋር አብራችሁ ቻናላችንን ሰብስክራይብ አድርጉ። አሪፍ ጊዜ አብራችሁን ታሳልፋላችሁ ብለን ተስፋ እናደርጋለን። ኦንላይን ክላስ ቱቶሪያል የምትፈልጉ ካላችሁ ደግሞ ቴሌግራም ላይ ገብታችሁ ኮንታክት አድርጉ። መልካም የጥናት ጊዜ፣ መልካም የትምህርት ዘመን ይሆንላችሁ። ቻው።